ጊዜ ችግር ቢተነትን ሰው ጭንቅላቱን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው። አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቀደሙ ጅል ነው። ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንዳዋቂ ቆጥሮ የሚከተል ነው። ጅልን እንዳዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። ለምሳሌ ችግኝ እንትከል ኢትዮጵያን እናልብስ ብለህ ስትተክል እሱኑ ማታ ሄዶ ይቀንጥሰዋል፣ ችግኙ ይቆርጠዋል። አንተን የጎዳ እየመሰለው ከየት ሰምቶ ሳይነቃ በሚያነቃው ሰው ተከትሎ ማለት። ጅላጅል ማለት ያልነቃውን የሚከተል ብቻ አይደለም፣ መሄዱን እንጂ መድረሻውን አያውቅም። ይሄዳል ይሄዳል፣ የት እንደሚደርስ አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል፣ ይጮሃል፣ ድንጋይ ያወረውራል፣ ይሳደባል፣ ግን መንገዱን አያውቅም። ይሄ ጉዞ የት ይወስደኛል አይልም። አርሶ አደር መግደል፣ ሴቶች መግደል መንግስት አያረገኝም ብሎ አያስብም። ዝም ብሎ የሚጓዘው መሰብሰቡን እንጂ አጀንዳውን አያውቅም። ይሰበሰባል እኮ ማመጹን እንጂ ግቡን አያውቅም። ያምጻል፣ ይታገላል፣ ይፎክራል። ለምን እንደሆነ ግን አያውቅም። ግብ የለውም። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው። ለእናንተ ያለኝ ምክር የማታሸንፈውን ትግል አትጀምር። ዋጋ የለውም። የማታበቅለውን ችግኝ አትትከል። የማትጨርሰውን ኮሌጅ አትግባ። ለምን ታዋክናለህ ጊዜህን? ሜክ ሹር የጀመርከውን ነገር እንደምትጨርስ። ፕሮጀክትም ይሁን ችግኝ መትከልም ይሁን ስንዴ ማረስም ይሁን መጨረስን እርግጠኛ ካልሆንክ አትልፋ። ብዙዎች ናቸው ጀምረው በመሃል የቀሩት። ጅላጅሎች እንደዛ ናቸው። ሶስተኛው ችግርስ ጅላንፎ ነው። ጅሎች ሳይነቁ እናንቃችሁ ይላሉ። ኢትዮጵያን ሳያውቁ ስለ ኢትዮጵያ ይተነትናሉ። ኢትዮጵያን እኮ አያውቋትም። ጅላጅሎች ጅልን እንዳዋቂ አስበው ይከተላሉ። ጅላንፎዎች ደግሞ ጅሉን ሳያውቁ በሰፈር ጅላጅል የሚነዱ ማለት ነው።